እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እንዲያ እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረድ፣ ንገር፣ አልገባ አላወቅኩ እምፈልገው እንዲሆን እየጠበቅኩኝ ልጎዳ ይችላል። እምፈልገው ምንድን ነው ብዬ መለመን አለብኝ። እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። አሁን ምንድን ነው የማደርግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው። ጥበበኛ የት አለ ይላል ጳውሎስ። ዛሬ ኢየሱስን ዝቅ አድርጎ እኛን ከፍ ሊያደርገን ነው ሲሉ እግዚአብሔር የዚህን ምድር ጥበብ አለ። እሺ ስም ከንቱ ከሰለሞን የወሰዳት እቺ ከንቱ አላደረገምን? ምንም መርጦ እነ ሰንበዲን ኖበዲ አረጋቸው። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል። ከዚህ በኋላስ እለምነዋለሁ። ምንድነው ልሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው፣ ሁሉን የሚችል ነው፣ ሶቨሪን ነው። ሰባኪው እንዲህ ይላል፣ ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄ ነው የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያረጋ አይደለም። ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ለዛ ነው ሰለሞንን ከመስመር ያወጣው። ኢየሱስ ራሱ ዊዝደም ነው፣ ዋይዝ አይደለም። በጥበበኛ ደረጃ ከእግዚአብሔር የቀዳ ጥበበኛ ሰለሞንን የሚያክል የለም። ቆመ ስታየው ትንበረከካል። ጦር ይዘህ መጥተህ አስራት አውጥተህ ነው የምትሄደው። አትችለውም። በጣም ማይቲ ነው። ይህንን የሰጠው እግዚአብሔር ነው። ባይዘዌ ታግሎ አይደለም ያመጣው። በንግስናው መጀመሪያ እግዚአብሔር ለሰለሞን ተገለጠ። ምን ልስጥህ አለው። የዳዊት ልጅ ነህ፣ ኪዳን አለ፣ የመሲሁ ላይን ነህ። አሁን ምንድን ነው የማደርግልህ ለዚህ ህዝብ ሲለው እንደ ባህር ዳር እንዳለ አሸዋ ያለ ዝምራ ብለኛው ጥበብ ስጠኝ አለው። ኃይል ስጠኝ፣ ጉልበት ስጠኝ፣ ሁሉም እዛ ውስጥ አለ። ኃይለኛ ምናምን በሙሉ ይቀልጣል ጥበበኛ ጋር ከመጣ። ማንም ከእናንተ መካከል ጥበብ ቢጎለው ነው ተብሎ የተጻፈው። ኃይልማ አቬለብል ነው፣ ቀርቧል። ኃይልን የምትጠቀመው በጥበብ ነው። ዕውቀት ልትጠቀጠቅ ትችላለህ። ዕውቀቱን ግን አዛምደ መኖሪያ ብቃቷ ጥበብ ነች። ሰውየው ጥበበኛ ነው። አሁን ሰለሞን ጥበብ እያወራ ነው። የእግዚአብሔርን ረቂቅነት እያወራ ነው። የእግዚአብሔርን ሁሉን ቻይነት እያወራ ነው። እግዚአብሔር ቢዮንድ ሜዠር ነው፣ መለካት ከሚቻለው በላይ ነው። አሁን እኔ አላቅም፣ እግዚአብሔር ግን ለንፋሳው መንገድ ያበጃል። እኔ አላቅም መንገዱ ነው፣ እግዚአብሔር ግን መንገድ ያበጃል። ሌን ያወጣለታል ለንፋስ። ንፋስ እንደፈለገ አይነፍስም፣ እግዚአብሔር ባሰመረለት ነው የሚነፍሰው። እግዚአብሔር ሁሉ ያውቃል። እኔ ፕሮሰስ ተደርጎ አልቆ የተወለደ ልጅ ነው ማቅፈው። እግዚአብሔር ግን አጥንትና አጥንትን መገጣጠም። የተገጣጠመ ሮቦት አይደለም እኮ እናት የምትወልደው፣ ህይወት ያለው ነገር ነው የሚወለደው። ህይወት መች እንደሚሰጠው አይታወቅም። ሰው በጣም ብዙ ጊዜ ትንሽ ያቅ የጨረሰ ይመስለዋል። በጣም ትንሽ ያቅ ከሆነ ነገር እስከሆነ ነገር ሲያቅ ያለቀ ይመስለዋል። በጣም ተግቶ ሲጸልይ፣ በጣም በዚያ ያለ መጽሐፍ ሲያነብ ያለቀ ይመስለዋል። ሄዶ እግዚአብሔር የለም ሁሉ ይላል።
ስለ ሁሉም ነገር መተንተን ይፈልጋል። ሁሉን ለማወቅ ትንሽ የቀረው የሚመስል ሰው፣ እማያውቀው ነገር የለም የተባለለት ሰውዬ ሁሉን የሚችል አምላክ የሚሰራውን ስራ ማወቅ አይደለም ማስተዋል አትችልም። እግዚአብሔር ሊገልጥልህ ካልወደደ በቀር፣ እግዚአብሔር ሊያሳይህ ካልፈቀደ በቀር ልታውቅ አትችልም። ሰለሞን እግዚአብሔርን ሲጠራው እንደዚህ ያለው ሁሉን የሚችል አምላክ። ለዛ ነው የምንጸልየው። ለዛ ነው የምንበረከከው። ለዛ ነው አንችልም የምንለው። ለዛ ነው ሃምብል የምንሆነው። ፕራይድ ልባችን ላይ የማይገኝበት ምክንያት አንዱ ሁሉን የሚችል አምላክን ስራ መመርመር አልችልም እና ተንበርክኬ እማጸነዋለሁ። ሁሉን የሚችል አምላክ ስራ አይታወቅም። እግዚአብሔር እስከ ዛሬ እንዲያርጓል፣ ከዚህ በኋላስ እለምነዋለሁ። ምንድነው ልትሰራ የፈለግከው? አያስፈቅደኝም። ሲሰራ ሉዓላዊ ነው፣ ሁሉን የሚችል ነው፣ ሶቨሪን ነው። እኔን እየጠየቀ አይሰራም። እንዳቅ የፈለገውን ብቻ ነው የሚነግረኝ። የቀረውን ሰርቶ ነው የሚነግረኝ። ምንድነው የእግዚአብሔር ስራ? መፍጠር። ምንድነው የእግዚአብሔር ስራ? ማዳን፣ መዋጀት። ይህንን ሰው መርምሮ ሊደርስበት አይችልም። ሁሉን የሚችል አምላክን ስራ ሰው ስጋ ለባሽ አይችልም ሊያቅ። ማስተዋል አትችልም። እግዚአብሔር እየሰራ አታስተውልም። እግዚአብሔር እያደረገ ሰው አያውቅም። አያችሁ፣ የሆነች ነገር አድርገን ሜካኒካል ሆነን እንዳንሞት፣ የሆነ ነገር ደገም አድርገን እንዳንሞት። እግዚአብሔር በህይወታችን ላይ ዲዛይን ያደረገው ነገር መጨረስ አለበት። ሁሉን የሚችል አምላክ ነው ከኛ ጋር ፕሮግራም የጀመረው። ሁሉን የሚችል አምላክ ነው መስመሩ ላይ ያስገባል። ሁሉን የሚችል አምላክ ነው እኛን ለማዳን ፕሮግራም ያደረገው። ሚስ እንዳናረገው ቸርች ቁጭ ብሎ ሰው ሚስ ሊያደርግ ይችላል። እምፈልገው እንዲሆን እየጠበቅኩኝ ልጎዳ እችላለሁ። እምትፈልገው ምንድን ነው ብዬ መለመን አለብኝ። የእግዚአብሔርን ፕሮግራም አውቀን የምንሰራበት ቦታ ነው። እቅዴን የማረግበት ቦታ አይደለም። ቸርች እንትን ፈልጌ ነበር አልፈለኩም ነበር አይደለም። ነው ምን ትፈልጋለህ? ይሄንን አድርግ ሲል ስታስተውል ሮጠ የጨበጥከው ነገር በሙሉ ከንቱ እንደሆነ ያኔ ነው የሚገባ። ለፍተ ጥረ ግረ ምን ብለህ ስምን ያደራጀበት ጉዳይ ምንም እንዳልሆነ የሚገባ እግዚአብሔር በአንተ ህይወት ላይ እየሰራ ያለው ነገር ሲገባ ብቻ። ያኛው አለበለዚያ ይዞ ነው የሚሄደው። ሰለሞን ይዞት አልሄደም። ይዞት ሄዷል እኮ የተወሰነ ልቡን ጠልፎታል እኮ። በጣም ብዙ ውሳኔዎች እኮ አድርጎበታል እኮ ሰለሞን በዛ ምክንያት። ከጊዜ በኋላ ግን ገባው፣ እግዚአብሔርም አነቃው። ትራንስፎርሚንግ ፓወር አለው ኢየሱስ ትምህርት። ዝም ብለህ መረጃ ተቀብለ የሚገርም ነው ብለህ አትሄድም። ግልብጥ ነው የሚያደርግ። ባይዘ ኢየሱስ አስተምሮ ኒውትራል አትሆንም። ወይ ተቃዋሚ ነው ወይ ደጋፊ ነው። ጥግና ጥግ ነው የሚያስይዝ። ብለህ ረዳት ታረግም። ግሬ አይደለም ኢየሱስ ግን ወደዚህና ወደዚህ። ምክንያቱም ትዝ ይላችሁ ያ ስምዖን የሚሉ ሽማግሌ ኢየሱስ እንደዚህ ከፍ አድርጎ አይኖቼ ለሰው ምና የተዘጋጀው መዳን አይቷል ያለው ሰውዬ እንደዚህ ያለ ለብዙዎች መውደቅ ለብዙዎችም መነሳት ምክንያት ነው ማለት። ወይ መውደቅ ነው ወይ መነሳት ነው። ዘመም ያለ የለም። እስቲ አሜን በለው። ሃፋ የለም እንደዚህ ብለህ የለም። ወይ ትወድቃለህ ወይ ቀጥ ብለህ ትቆማለህ። ወይ ይወድቃሉ አለ ወይ ይቆማሉ አለ። የሚለው ምንድን ነው? ለብዙዎች የማሰናከያ አለት፣ ለሌሎቹስ የኮርነር ስቶን የማዕዘን ራስ ድንጋይ። ያው ድንጋይ ለኔ የማዕዘን ራስ፣ ለሌላው መደናቀፊያ ነው። ሌላው እንቅፋት ብሎ ጦር ብሎ ሲሆን አላምንም ባከበሱ ብሎ ይደናቀፋል። የኛ አይነቱ ሞኝስ ከተሰቀለ ውጪ ምን አለ ብሎ ሰማይ ዓለም በጥበቧ ልታውቅም አትችለውን ነው የሚለው። ሰለሞን እኮ ማን ያስተውላል አለ። ዓለም ጥበበኛ በሙሉ መጣ። እኔ በጣም ሞድ የመጽሐፍ ቅዱስ ክፍል አለ። ያው አንደኛ ቆሮንቶስ ጥበበኛ የት አለ ይላል ጳውሎስ። ቸርች ባይዘው አሁን እንደዚህ አባላት የሚቀጥለው ሳምንት ጉድ ፕሮግራም የለም ብሎ ጳውሎስ ምን ነው አሉት። ሌላ ሰው ነው መጋብዘው አለ። ምን ልጋብዝ ነው? የዚህ ዓለም ጠቢብ፣ የዚህ ዓለም ሊቅ፣ የዚህ ዓለም አዋቂ፣ የዚህ ዓለም ፈላስፋ ጉባኤውም በሙሉ ሰበሰበ። ዛሬ ኢየሱስን ዝቅ አድርጎ እኛን ከፍ ሊያደርገን ነው ሲሉ
እግዚአብሔር የዚህን ምድር ጥበብ አለ። እሺ ስሉት ከንቱ ከሰለሞን ወሰዳት ይችል ከንቱ አላደረገም። ምን እያልክ ነው? አይ ቲንክ ጉባኤው እንጫጫል። ምን ማለት ነው ሲሉት የምድርን ጥበብ ያሳፍር ዘንድ የዚህን ዓለም ሞኝ ነገር ይልና ምንም የሚል ቃል አለ። ባይዘው የዚህን ዓለም ምንም መረጠ። ምን መርጦ እነ ሰንበዲ ኖበዲ አረጋቸው። ይህንን ነው የእግዚአብሔር ሥራ። ሰው አያስተውለውም። እኛስ አስተውለን ነው አይደለም። ሪቪልዶ ነው እግዚአብሔር ሲገልጠው ነው የገባን። ማን ይከተላል? እውነታቸውን ነው እኮ ባይከተሉ፣ ለእኛስ ተገልጦ ነው። ብርሃን ነው። ብራዘር በወርቅ ያጌጠ ሲልክ የለበሰ ቄሳር ተቀምጦ እርቃኑን መስቀል ላይ የተንጠለጠለ የ33 ዓመት ወጣት ትከተላለህ እንዴ? እግዚአብሔር ካላበራልህ በቀር ለዛው ስትከተለው ምክንያታዊ እኮ አይደለም። ያድነኛል፣ የት የዘላለም ሕይወት ይሰጠኛል፣ እንገላለን። ስትገለኝ እሱ ጋር ነው የሚሄደው። መሬት ላይ ምንም ከፍ አድርገህ ከፍ አታደርገውም። መከተል ብቻ ነው የሚያዋጣ። አሞጋግሰ እጥፍ ብላ አትሄድም። የፈለገ ትልቅ ቢሆን ሰው ወንጌል ልጅ ነው የሚያደርግ። ዓለም የፈለገ ብታከብረ ቸርች ስንመጣ በእግዚአብሔር ፊት አንቱ የሚለው የለም። እግዚአብሔር ልጄ ነው። ሁሉንም ሰው ሰብስቦ ልጆቼ ነው የሚለው። የኔ የ80 ዓመት ዕድሜ በዘላለም አምላክ ፊት ነጥብ አይደለም። እግዚአብሔር እኮ በዕድሜ ሲለካ በዘመናት የሸመገለ ነው የሚለው። ሽማግሌ ነው አይደለም የሚለው። ዘመናት ጠግበዋል እሱ ጋር። በእግዚአብሔር የማዳን የቤዛነት ሥራ ውስጥ መካተት አለበት። በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ በኩል መቀላቀል አለበት። አለበለዚያ አትገባም፣ አይቻልም። ዝግ ነው ባይዘው እድል የለም። ይህን ምለው ዛሬ እዚህኛ መካከል አዲስ ስለሆኑ ሰዎች ብቻ ለምናገረው ለኖር ነው የምነግራችሁ። ይህንን እውነት እንደ ፊርም ስታንድ መሆን አለበት። የማይነቃነቅ መሰረታችሁ መሆን አለበት። በክርስቶስ ኢየሱስ ጀምረ ነው በደግነታችን አንቀጥለው፣ በዛው ነው የምንቀጥለው። እነዚህ በሙሉ ፍሬና ውጤት ሆነው ይቀጥላሉ እንጂ መዳኛ ለዘላለም በክርስቶስ ኢየሱስ አምኖ ዳግም በመወለድ ብቻ ነው። ከዚህ ውጭ ያለ ትምህርት በሙሉ የተረገመ ነው። ኢየሱስ ክርስቶስን ወደ ጎን አድርጎ ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው። እነዛን ስላረኩኝ አልገባም፣ ስለገባው ነው ማረገው። የለም ከዚህ ውጭ የሰው ልጅ በመስቀል ላይ ተሰቅሎ እሱ ሲሞት አንተ ትወለዳለህ። እሱ ሲያምጥ አንተን ይወልድሃል። የዘላለም ሕይወት የሚገኘው እኔ መስቀል ላይ ሞቼ ነው። ይህ የእግዚአብሔር ሥራ፣ ይሄ ነው የእግዚአብሔር ሥራ። እግዚአብሔር ሌላ ሥራ አለው? ብዙ ሥራ የለውም። ሥራውን በሙሉ ጨርሶ እግዚአብሔር አርፏል። የቀረው ምን ነበር? የማዳን ሥራ። እሱንስ ሰርቶ ጨረሰ። ድጋሚ ተፈጸመ አለ። አንተ ይሄንን እመን፣ አንተ በዚህ ጽና፣ አንተ በዚህ በሕይወት ኑር። ይሄን የእግዚአብሔር ሥራ። እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እንዲያ እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረዳኝ፣ ንገረኝ፣ አልገባኝ፣ አላወቅኩም። እግዚአብሔር ያስረዳሃል። የማዳን ሥራውን በሕይወት ላይ የሚያከናውነውን የቤዛነት ሥራ ያስረዳሃል። አይ መገጣጠም ብዙ ሰው ሊገጣጠም ይችላል። ሕይወት መስጠት ግን እግዚአብሔር ነው። ሕይወት መንፈስ አስገብቶ ሕያው ማድረግ ግን እግዚአብሔር ነው። ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግ ማሳደግ ማለት ምን ማለት መሰል? ሕይወት ነው።
ግሮዝ ህይወት ጋር ነው። የሚያሳድግ እግዚአብሔር ነው ማለት ህይወት ሰጪ ላይፍ ጊቪንግ ስፒሪት ያለው እግዚአብሔር ጋር ብቻ ነው።